እንዴት ቆያችሁ ተመልካቾቻችን? ይሄኛውን ጊዜ ደግሞ ከስቱዲዮ ወጣ ብለን እንግዲህ ደጋግመን ስሙን ስንሰማ በተለያዩ አጋጣሚዎች ደግሞ እውቅናም ሲያገኝ እንደ ሀገር ሰው በጣም በኩራት ከምንጠራቸው ተቋማት መካከል የሀገርን መልክ ከሆነው በኢትዮጵያ አየር መንገድ የዓለም አቀፍ በረራዎች የሚደረግበት ተርሚናል ላይ ተገኝተናል። ምን እግር ጣላችሁና የልትሄዱ ነው ጥያቄው? አው ያው ሐሰን አልነገርንህም እንግዲህ ምንም ድንገት ነው እኛም ሳንዘጋጅ የሚወጣ ነው ብለን በልደን አሁን ዘርምህን አውጣ ብለናል። በነገራችን ላይ በዚህ በአዲስ አበባ ውስጥ በሚገኘው ቦሌ ዓለም አቀፍ አውሮፕላን ጣቢያ ላይ ከኋላችን ወይም ከመጣንበት ቦታ እንደምትመለከቱት በአመት ከ20 ሚሊዮን በላይ መንገደኞች ይስተናገዳሉ። ይሄ ሁሉ ሰው እንግዲህ በዓለም ባሉ በብዙ አይነት ደግሞ መዳረሻዎች ሲሄዱ ደህንነቱ የተጠበቀ ደግሞ በረራ እንዲደረግ ግን ይህን ሁሉ ሰው የሚፈትሸው ከዛም ደግሞ ወደ ሀገር ውስጥም ወደ ውጭም የሚወጣውን እቃ ደግሞ የሚያየውና የሚቆጣጠረው ማን ነው? በምን አይነት መንገድ እነዚህ ሰዎች ይስተናገዳሉ? ከዛም ደግሞ ደህንነቱ የተጠበቀ ደግሞ በረራዎች እንዴት ይደረጋል ብለን ልንጠይቅ በብሔራዊ መረጃና ደህንነት የብሔራዊ የአቪዬሽን ደህንነት ዋና መስሪያ ቤቱ እዚህ ይገኛል። እዚሁ በቅርብ አቅራቢያ በአየር ማረፊያው ታዲያ ብዙ ስራዎችን ይሰራል። ሰው፣ እቃ፣ ራሱ አውሮፕላኑ፣ ሌሎችም በቃ በዚህ በበረራ ሂደት ውስጥ የሚያልፉ ነገሮች በሙሉ ደህንነታቸው የተረጋገጠ እንዲሆን ለተሳፋሪው ለአጠቃላይ ለበረራ ስራው የተመቻቸ ሁኔታ እንዲኖርና ገና ስራቸውን ሲጀምረው በደንብ መመሪያ ተቀብለው በየቀኑ ሲቀያየሩ በደንብ በየቀኑ መመሪያ ተቀብለው የሚያውቁት ስራ እንኳን ቢሆን በየቀኑ ይወስዳሉ። ከዛ በኋላ ወደ ስራ ተሰማርተው አሁን ያያችሁትን ያ ሁሉ ትርምስ ቀጥ አድርገው ነው የሚይዙት። መነሻችን ከዚህ ያደረግነው የስራውን ክብደት ለመረዳት የሰውን ብዛት እስኪ ተመልከቱት ስላሉና እኛ በጣም ደንቆናል። ሰውን እናንተም እንደምትመለከቱት ነው። እንዲያውም ካያችሁት ያላያችሁት ይበልጣል ተብለናል። ግን ደግሞ ዞር ዞር እያለን ብንመለከተው መልካም። እሺ አሁን ደግሞ የሀገር ውስጥ በረራዎች የሚደረጉበት ስፍራ ላይ ነው የምንገኘው። ይህ እንግዲህ ያለው እዚህ ውስጥ የምናያቸው በሙሉ መንገደኞች በሙሉ ሀገራችን ውስጥ ካሉ ወደ 24 መዳረሻዎች ሁሉም ከዚህ መነሻቸውን አድርገው ጉዞ ያደርጋሉ። በተመሳሳይ ሁኔታ ቅድም ዓለም አቀፍ የበረራ ጣቢያው ላይ እንደተመለከትነው ሁሉ 2 የፍተሻ ደረጃዎችን አልፈው ከዛም እንግዲህ ደህንነቱ በተጠበቀ መልኩ ከዛ ባሻገር ደግሞ ከውጭም ወደዚህ የሚመጡ ሰዎችም ደግሞ ይዘዋቸው የሚመጡትን እቃዎች በተገቢ ሁኔታ በሰለጠኑ ባለሙያዎች የሀገርን ደህንነት ከዛም ደግሞ የተጓዦችንም ደህንነት ባማከለ መልኩ በደንብ ፍተሻ ተደርጎላቸው ነው የሚገቡት። 2 ጊዜ ይሄኛው ሁለተኛውን ጨርሰው አሁን እንደውም ለመሄድ ዝግጁ ናቸው ቁጭ በሉ ተብሎ ነው እየጠበቁ ያሉት። እዚህ ጋር ታዲያ ሲመጡ እንግዲህ እነሱ ሰዎች ብቻ ሳይሆኑ የሚፈተሹት ያንዳንዷ ነገር ትፈተሻለች ብለናል። ቅድም ስንነግራችሁ እንደነበረው ምግብም መጠጥም ራሱ አውሮፕላኑም ራሱ ደህንነቱ በደንብ ይጣራለታል። ዝግጁ ነው ወይ ለቀጣይ በረራ? በብሔራዊ የመረጃና ደህንነት አገልግሎት ስር ደግሞ የአቪዬሽን የደህንነት ዋና መምሪያ ይህንን ኃላፊነት በመውሰድ በ3 ሽፍት 24/7 ይህንን ስራ ይሰራሉ። ተከተሉን። አሁን ደግሞ የምንገኘው እንግዲህ ቀደም ሲል መንገደኞች አረፍ ብለው ወደ መዳረሻቸው የሚሄዱበትን ከዛ ደግሞ ሲመለሱም ደግሞ ቆይታ የሚያደርጉበትን ስፍራ ነው እየተመለከትን የነበረው። መንገደኞች እንግዲህ በጉዟቸው መካከል የሚጠቀሟቸው ምግብም መጠጥም ደግሞ ስላሉ እሱ ደግሞ ከደህንነት አንጻር ምን ያህል ደግሞ ለተጓዦች በጣም በትክክለኛውና በተገቢው መንገድ ምግብ ብቻ መሆናቸውን እናም ደግሞ ጤነኛ መሆናቸውን ተረጋግጦ የማሳለፉ ጉዳይ ደግሞ በሲቪል አቪዬሽን የደህንነት ዋና መምሪያ የተጣለ ስለሆነ እሱን የሚያረጋግጡበት ስፍራ ላይ ነው ያለነው። ይሄ እንዳለ እዚህ አካባቢ ከጀርባችን የምታዩት ነገር ምግብ ታሽጎበት የተቀመጠ ነው። እንግዲህ ምግብ ጥራቱ ምናምን በራሱ መንገድ ደግሞ ተጣርቶ ይመጣል። እዚህ ምንም ቀድም እንዳልሽው ምንም አይነት የደህንነት ስጋት የሌለበት መሆኑን ታሽጎ በአግባቡ ለምግብነት አገልግሎት ብቻ ወደ
መስመሩ እንዲጓዝ ለማድረግ የሚሰራ የደህንነት ቁጥጥር የሚሰራበት ቦታ ነው። ይሄም እያንዳንዷ ነገር በጥራትና እያንዳንዷ በትኩረት የምትፈተሽበት ቦታ ነው። አሁን ደግሞ ካርጎ የሁሉ ዕቃ ያለበት ካርጎ እቃዎች ወደ ሀገር ውስጥ የሚገቡትም ሀገር ውጭ የሚሄዱትም ፍተሻ የሚደረግበት በተለይ ደህንነታቸው የተጠበቀ ማለት ከደህንነት ስጋት ነፃ መሆናቸው የሚረጋገጥበትና ይለፍ የሚሰጣቸው ቦታ ላይ ነው የምንገኘው። በጣም ትልቅ እኔ እንጃ አሁን በጣም ልጨምረው ነው። በጣም ትልቅ ማስቀመጫ መጋዘን ነው። እንግዲህ መጋዘን ራሱ ስሙ ያንሰዋል። በጣም ቀደም ሲል እየነገርናችሁ ነበር። በአመት እንግዲህ ከ20 ሚሊዮን በላይ መንገደኞች የሚስተናገዱበት ስፍራ ነው። ከዛ እኩል ደግሞ እንደዚህ አሁን የተገኘንበት ስፍራን ጨምሮ በተለያዩ የካርጎ ትራንስፖርቶች ብቻ ከ760 ሺህ ሜትሪክ ቶን በላይ እቃዎች ይመላለሳሉ። ወደ ውጭም ወደ ውስጥም የሚገቡ ደግሞ እቃዎች አሉ። እሱ ደግሞ ከደህንነት አንጻር እንዴት ያሉ እቃዎች ወደ ሀገር ውስጥ ይገባሉ፣ ኤክስፖርትም ኢምፖርትም የሚደረጉትን እንግዲህ በሀገራችን ታውቃላችሁ፣ አበባን፣ ስጋን፣ መድኃኒትን፣ የተለያዩ ጉዳዮችም ወደ ሀገር ውስጥ ይገባሉም ይወጣሉ። እንዲህ ባለው ምልልስ መሀል ግን ደግሞ ቅድሚያ የሚሰጠው ደህንነት እንደመሆኑ መጠን ግዴታ ይህንን የማረጋገጥና የመፈተሽ ስራ አሁንም የሲቪል አቪዬሽን የደህንነት እንደመሆኑ መጠን እሱን ስራ የሚሰሩበት ቦታ ላይ ነው የምንገኘው። ደረጃው ራሱ ብዙ ነው የሚፈተሽበት ደረጃና አንዲት እንከን እዚህ ዜሮ ቶሌራንስ ነው አይደል ያሉን ቅድም ነው። አንዲት እንከን ስህተት አትፈልግም። ስለዚህ ያንን ላለማድረግ ሁሉም የሰው ኃይል ሁሉም በንቃት የፈተሹ የሚያስቀምጡበት እዚህ ካርጎ ውስጥ ነው። እዚህ ግን አንድም ነገር ሳይፈተሽ ወደ ውጭም አይወጣም፣ ከውጭም ወደዚህ ሳይፈተሽ እንደማይገባ ሰምተናል። ስራቸውንም እየተመለከትን ነው። የአቪዬሽን ደህንነት የማይነካው ነገር የለም። ስለዚህ ገና ብዙ አለን፣ እንቀጥላለን። ጥሩ። የኤርፖርቱን ግርግር አሰራር ተመለከትንና ይህንን ሁሉ ደግሞ ስራ የሚሰራው የአቪዬሽን የደህንነት ዋና መምሪያ ስለሆነ የስራ ቦታቸውን በቅርብ ነው ያስመረቁት። ደግሞ ምን ይመስላል ውስጥ ያለው ስራ ምን አይነት ነው የሚለውን ብትመለከቱ ጥሩ ነው ስለተባልን በጥቆማ እዚህ ደግሞ ተገኝተናል። አዎ እዚህ መተን ብዙ ነገሮችን እናያለን። በተለይ ከደህንነት ጋር በተያያዘ ከዚህ ከአቪዬሽን ደህንነት ጋር በተያያዘ ከእስከ የሚባለውን ቁጥጥር በዋናነት እዚህ ሆነው ቁጥጥር ያደርጋሉ። ለምንድን ነው የሚለው ይገባቸዋል። ገብተን ብዙ ነገር ስናይ ይገባቸዋልና አብራችሁ እንድትሆኑ ነው የምንጋብዛችሁ። ዋናው መምሪያ ከኤርፖርቱ ቀጥታ እንደወጣችሁ የምታገኙት ነው። ባለ 5 ወለል ነው። በቅርብ ነው የተመረቀው ብለናችኋል። በቪአይፒ መንገድ በኩል በጣም ቅርብ ነው። ተሳፋሪዎችም ደግሞ ቀጥታ እንደወጡ የሚመለከቱት ስፍራ ነው። አካባቢውን እንዲመስልና የተዋበ እንዲሆንም ደግሞ ለማድረግ በጣም ተሞክሯል። ከሪፎርሙ በኋላ በጣም በአመራሮች ቁርጠኝነት ደግሞ ይሄ እንደተሰራ ሰምተናል። ከዚህ ቀደም የነበሩበትን የስራ ሁኔታ በጣም በብዙ መንገድ የቀረፈ ዘመናዊነትን ደግሞ የተላበሰና ለስራ ምቹ የሆነን ስፍራ የፈጠረበት አጋጣሚ እንደሆነ ሰምተናል። ስለዚህ ህንፃ ውስጥ እንግባና ስራውን ደግሞ እንመለከታለን። ይህ ቅድም ካየነው ጋር አይደል? ይሄ እንግዲህ ቅድም ስንዞርበት የነበረው የኤርፖርት ወይም አየር ማረፊያው ያላቸው እንቅስቃሴ በሙሉ ድጋሚ እዚህ ደግሞ ቼክ ይደረጋል ማለት ነው። ኤርፖርቱ ላይ ከ3000 በላይ ካሜራዎች እንዳሉ ነግረውን ነበረ። ሁሉም ቦታ ቪአይፒ ሊሆን ይችላል፣ ኢንተርናሽናል መንገደኞች ሊሆን ይችላል፣ የሀገር ውስጥም ተሳፋሪዎች ሊሆን ይችላል። እያንዳንዱ በፍተሻ ሲያልፉ እቃቸው ሲያልፍ ሁሉም እንግዲህ በቀጥታ በካሜራ በሲሲቲቪ ይቀረጻል። ድንገት አንድ ነገር እንኳን ቢጠፋ ወይም ደግሞ ቅሬታ የሚያቀርብ ሰው ቢኖር ወይም ለስጋት ደግሞ የሚያጠራጥር ነገር እንኳን መመልከት ቢቻል እንግዲህ በጥንቃቄ በትጋት የሚያዩት ባለሙያዎች ደግሞ ይሄንን አይተው
ቶሎ ብሎ ያንኑ ነገር ለማየትና ከዛ ክትትል ለማድረግ ይመከቻቸዋል። ካለፈም በኋላ ሰዎች ለምሳሌ እቃችን ጠፋ በጊዜው ማግኘት አልቻልንም አይነት ተመሳሳይ አይነት ነገሮች ይፈጠራሉ አይደለ? የተለያየ ነገር በጉዞ ላይ ሊያጋጥም ይችላል። ግን ደግሞ እሱን መልሶ ለማየትም የነበረውን ሁኔታ ደግሞ እንዲህ ነበር ብሎ ለመገንዘብ የት ነው ችግሩ ለማለት ለመለየት በጣም ጥሩ ነገር ነው። ኤርፖርት ላይ ተመልክተን ነበር። ሁሉም አቅጣጫ ላይ እንግዲህ 3000 የሚሆኑ ካሜራዎችን የሚቆጣጠሩ ደግሞ ባለሙያዎችንም ተመልክተናል። አካባቢው ላይ ያሉትንም ደግሞ ታክሲ ማቆሚያ በይ የተርሚናሎቹ የሚያርፉበት አውሮፕላኖቹ በይ መንገዱ በዛ ጋር አጎራባች ወይም ደግሞ ከዛው ከአየር ማረፊያው አካባቢ ያሉ መንገዶቹ በይ እንዲሁ እዚሁ ዋናው መስሪያ ቤት ግቢ ውስጥ ያሉት እንቅስቃሴዎች ሁሉም ደግሞ በካሜራ እይታ ውስጥ እንደሆኑ የሚያሳይሽና እያንዳንዷን ነገር እንቅስቃሴውንም በንቃት ለመቆጣጠር ያው ስራቸው አሁን እንደዛ ስለሆነ በቴክኖሎጂ በካሜራ ታግዞ እዚህ ጋር እንደምናየው ቁጭ ብሏል ማለት ነው። በአፍሪካ እስካሁን ባለ መረጃ ድረስ ብቸኛው ነው የኤአይ ቴክኖሎጂ የታገዘ በጣም ከባድ የቁጥጥር ስራ የሚሰራ ድሮኖች 24 ሰዓት 7 ቀናት በሙሉ እያንዳንዷ እንቅስቃሴውን በዚህ በአየር ማረፊያውና ከዛ ደግሞ እስከ 10 ኪሎ ሜትር ድረስ ዙሪያ ገባውን ሚቃኝ ነው። የት ምን እየበረረ ነው ምንድነው የሆነ ያለው ፈቃድ አለው የለውም የሚለውን እዚሁ ላይ የሚያሳይበትና ቴክኖሎጂው ዘርዝሮ በምን ያህል ከፍታ እየበረረ ነው፣ ስጋት ነው አይደለም፣ ወፍ ነው ወይስ ሌላ ስጋት አካል ነው፣ ስጋት ምንጭ ነው የሚለውን እዚሁ ላይ ዘርዝሮ የሚያሳይ አስገራሚ የአቪዬሽኑን ደህንነት የሚያጠናክር ትልቅ ቴክኖሎጂ ታጥቀን ማሳያችን ነው ማለት ነው። በጣም ዘመናዊ የሆነ ቴክኖሎጂ ነው። በዚህ ደግሞ በጣም ዓለም አቀፍ የሆኑ እውቅና የሚሰጡ ደግሞ ዓለም አቀፉ የአቪዬሽን የሲቪል አቪዬሽን የደህንነት ቢሮን ጨምሮ የአሜሪካም የብሪቴንም ደግሞ ሰርቲፊኬት ያገኝበት እውቅና ያገኝበት ስለሆነ በጣም የሚያኮራና ደስ የሚል ነገር ነው። ቅድም እያየነው ከመጣነው ነገር አንፃር በተለይ በጣም በዘመናዊነት ለመስራት በተለይ ከዚህ በፊት ቢሮ የነበረበት ቦታ አሁን ደግሞ ሰፋ ብሎ በራሱ ህንጻ መስራቱ ብዙ ነገሮችን ለመስራት እድል እንደሰጠው ማሳያ የሚሆን ይመስለኛል። አሁን ደግሞ ወደ ዋናው ቦታ እየገባ ነው። እንግዲህ አይን ያው ብዙ ቦታ ያያል፣ እያንዳንዷ ነገር ቁጥጥር ትደረግባታለች ብለናል። አሁን ዋናው ትልቁ የሁሉንም ነገር ጠቅልሎ የሚይዘው አይን ያለበት ቦታ ነው ያለነው። አይዞን ዲዩቲ 24/7 ይላል ዘንድሮ። ሰራተኛውም እየሰራ ነው ወይ በአግባቡ ስራውን እየተወጣ ነው ወይ፣ ተጓዡን በአግባቡ እየተስተናገደ ነው ወይ፣ የሚመጣውን በአግባቡ እየተቀበለ ነው እቃዎች። ክልል ደግሞ አየር መንገዶችም እዚህ በቀጥታ ስርጭት መታየት የሚችል ነው። በካሜራ እይታ ውስጥ ናቸው ያሉት። የባሌ ጎባ ይታየኛል፣ ድሬዳዋ፣ ጅጅጋ፣ ባህር ዳር እና ሌሎችም ደግሞ ጎንደርም እያየሁ ነው። በጊዜና በቦታ ያልተገደበን ደግሞ የስራ ሁኔታ መፍጠር የሚቻልበት እንግዲህ ሲቹዌሽን ሩም ላይ ነው የምንገኘው። በአይን ከሚታየው ባሻገር ወይም ደግሞ ጀርባ ያሉትን የሳይበር ቁጥጥር የሚደረግበት ይህ ክፍል ነው። በዚህ በአቪዬሽኑ ስራ ውስጥ የሳይበር ደህንነት አንዱና ዋነኛው ጉዳይ ነው። እንግዲህ እንደዚህ አይነት ተቋማቶች ላይ በተለይ ትልልቅ ጥቃቶች ይደርሳሉ። በሌላውም ዓለም ላይ ያሉ ስጋቶች አሉ። ዘመኑ ክፉ ነው። አሁን የሚደረጉት ጥቃቶች በሙሉ ቴክኖሎጂውንና ጊዜውን የመሰሉ ለማድረግ እንግዲህ በጣም ከርቀትም ሆኖ ይሄኛውን ቴክኖሎጂ በመጠቀምና ዘመን አመጣሹን ጥቃት ደግሞ ለመሰንዘር ብዙ ሙከራዎች ይደረጋሉ። ግን አንዱን ሲስተም ደግሞ ቢስተጓጎል ሙሉ ለሙሉ የበረራ ስርዓቱ ደግሞ ስለሚበላሽ እሱን ከማድረጋቸው ቀደም ብሎ ደግሞ ይሄንን ነገሮች እንደ አይነት ጉዳዮች እየተካሄዱ ነው፣ ተጠንቀቁ። ከዛም ደግሞ የሚመጡትንም ችግሮች ደግሞ ቀድሞ እንግዲህ መፍትሄ በመስጠት ረገድ ይሄኛው ክፍል ትልቁን ኃላፊነት ይወስዳል። የሚመጡ ጥቃቶች ይመከታሉ። ከዛ ደግሞ ሌላው ትንተና የሚያስፈልጋቸው ትንተና ይሰራባቸዋል። እንደዚህ የተባለ እንግዲህ ይህንን ቁጥጥር ሲደረግ ነው የሚዋልበት እዚህም ውስጥ እና የሳይበር ደህንነቱም በጣም የተጠበቀ እንደሆነ አንዱ ማረጋገጫ ነው። በዚህም መተማመንን ይሰጥሻል። ከዛም ደግሞ ምን አይነት ጥቃቶች ይመጣሉ የሚለው በሚያስገርምሽ ሁኔታ ነው የሚመጣውና እንደው በ24 ሰዓት እንኳን ያየነው ባለሙያዎቹም ሲያሳዩን የነበረው 16000 በላይ ጥቃቶች በ24 ሰዓት ውስጥ ተደርገው
ወዲያው ምላሽ ይሰጣቸዋል። እንደዚህ አይነትም ነገር ስላለ እኛ የምናየው ፊቷን ብቻ ነው። ደስ የሚል ውሎ ነው ዛሬ የዋል ነው። በተለያዩ ቦታዎች ስንንቀሳቀስ ነበር። ከታች ከፍተሻ ጀምሮ የዚህ ኤርፖርት ውስጥ ምን አይነት ነገር ይከናወናል፣ በተለይ ከደህንነት ስጋት ጋር በተያያዘ አንዳችም ስጋት ሳይገባችሁ ምን አይነት በረራ ታረጋላችሁ የሚለውን ከጀርባ ያለውን እስከዛሬ ልብ ያላልነውን ከጀርባ ያለውን ስራ ነው ስናስቃኛችሁ የነበረው። በውሏችን የተመለከትነው በጣም ዘመኑን የመሰሉና ቴክኖሎጂን የዋጁ በጣም ብዙ ስራዎች፣ ከዛም ደግሞ ይህንኑ ደግሞ ቴክኖሎጂ በጣም ማሳለጥ የሚችሉ ደግሞ የተማሩና ብቁ ባለሙያዎችንም እግረ መንገዳችን ተመልክተናል። ስራው በተሳለጠ መልኩ ደግሞ እንዲሄድ እንዲህ አይነት ስራዎችን ቀን ከሌት መስራት የሚችሉ ባለሙያዎችን ለዚህም ደግሞ ዝግጁ የሆኑትን ደግሞ መመልከት ችለናል። ከዚህ ባለፈ ደግሞ ዛሬ ካየነው ከተመለከትነው በላይ የነገው ነገር ደግሞ በጣም የሚያጓጓ ይመስላል። ምክንያቱም ደግሞ ቢሾፍቱ ላይ እንግዲህ በጣም ዓለም አቀፍ ኤርፖርታችን እሱ ደግሞ ሙሉ ለሙሉ ወደ ስራ ሲገባ ከዚሁ ቴክኖሎጂና ከዘመኑ ጋር ከዛ ስፍራ ጋር ደግሞ ተመጣጣኝ አቅም ያላቸው ባለሙያዎችን ማሰልጠንና ከዛ ደግሞ ወደ ስራ ማስገባት የሚችል የሀገር ውስጥ ብቻ ሳይሆን ደግሞ ከውጭም የሚመጡ ሰዎችን ማሰልጠን የሚችል የልህቀት ማዕከል ለመሆን ደግሞ ራዕይ ይዞ እየተንቀሳቀሰ ሴንተር ኦፍ ኤክሰለንስ ይሉታል አይደል? የልህቀት ማዕከል እንዲሆን እየተሰራ ነው ያለውና በጣም ደስ የሚል ስሜት ነው የሚሰጥሽ እንደ ሀገር ሰው። በጣም ዛሬ በውሏችን ኩራትም እየተሰማን ነበር። ደረታችንን ነበር ግን ያለውና ፋና ቀለማት ይቀጥላል። ወደ ስቱዲዮ እንመልሳቸዋል። ከዚህ ጋር የነበረን ቆይታ ያልቅና በሌሎች ጉዳዮች ስቱዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።